እንዴት ዋላችሁ? ሰላም እንዴት ዋልሽ? እግዚአብሔር ይመስገን። ቤተሰብ በሙሉ እግዚአብሔር ይመስገን ደህና። ሁላችን ስለ አለን። ስፖርት ስታወሩ እኔ በቀን ነበር ዝም ብዬ 20 ፓውንድ ይዤ ስኳት አደርጋለሁ እና ለእጄ ደግሞ እንደ አቅሜ 7 ፓውንድ ወደ ላይ እጄ በማንሳት እሱን አደርግ ነበር። ግን በቀን ማድረግ አይቻልም። እሱን ለማወቅ ትችያለሽ። መስል ቢውልድ ማድረግ ትፈልጊያለሽ ወይስ የቀን ለቀን እንቅስቃሴ ለልብሽ መስራት ፈልገሽ ነው ወይስ መስል ቢውልድ ማድረግ ፈልገሽ ነው? ታርጌትሽን ባቀው በዛ መሰረት መክርሻለሁ። እሺ፣ ግን እድሜ ትልቅ ነው። ግን እድሜ ልንገርሽ 60 ዓመቴ ነው። ኦኬ that's a good time። የትኛውም ታይም የምትሰሪበት ታይም ነው። 70 እና 80 90 ነርሲንግ ሆም እንዳንጣል በጣም ይረዳናል። አሁን የምትሰሪው ስራ ማለት ነው። አዎ በዚህ ታይም የምትሰሪው ቢውልድ የምታረጊው አሁን ለምሳሌ እኔ የእውነት በጣም ይሄን ነገር ልመክራችሁ ፈልጋለሁ። አሁን ነርሲንግ ሆም የሚሰሩ ፋሚሊ አማቃት አንድ እህት ነበረች፣ ቅርብ ጊዜ ሄደን ነበርና በየወሩ የሚከፍሉት $10,000 ለወር ማለት ነው። ኤቭሪ ማንዝ $10,000 ይከፍላሉ። ያንን የሚከፍሉትን ፔመንት ቤታቸውን ሽጠው ያላቸው ንብረት ካለ ባንክ ውስጥ ገንዘባቸው ካለ እስከሚያልቅ ግዴታ እንዲጠቀሙበት ይደረጋሉ አለች። ከዛ ያ ሁሉ ሙጥጥ ብሎ ካለቀ ከዛ ካሉበት ሩም ይወጡና በጣም ዝቅተኛ ጋር ሆነው ጋቨርንመንት ከዛ በኋላ ነው ከቨር የሚያደርግላቸው አለች። እና እንደየገንዘባቸው ደግሞ ትሪትመንታቸውም እንክብካቤ ያሉት የሚደረግላቸው አሉ፣ የሚመቱ ሁሉም አለው አለች። በቃ ከቴክ ኬር ከሚያደርጓቸው የሚመቱ ሁሉ አሉ እና 70 ዓመት ላይ ገባዋሉ፣ 80 ዓመት ላይ ገባዋሉ፣ 90 ዓመት ላይ ገባዋሉ። እድሜያቸው ገና early ገብተሽ አስቢ። ከ70 ጀምረሽ እስከ 100 ብትኖሪ እንኳን በዛ ስቃይ ውስጥ ነው የምትኖሪው ማለት ነው። እና መንግስት እንኳን ቢረዳሽ ቤት ውስጥ ቁጭ ብለሽ ወጥተሽ ገዝተሽ ራስሽ ኩክ አድርገሽ እስከ 100 መቆየትና ከ100 በኋላ እንኳን ነርሲንግ ሆም ብትገቢ ቻንሱን አስቢው። ከ100 በላይ እንኳን ቢያሰቃዩሽ ይሻላል ከ70 ጀምረሽ እስከ 90 እስከ 100 ድረስ ከመሰቃየት ማለት ነው። እና እዚህ ጋር የምትሰሪው ነገር በጣም ወሳኝ ነው። በጣም በቃ ይሄ መሰረታዊ የሆነ ነገር ነው እና እጃችሁ ላይ ነው ያለው። እናንተ እጅ ላይ ነው መፍትሄው። እና መንግስት እንኳን መርዳት ቢፈልግ ይርዳኝና ሰርቼ እበላለሁ ራሴ። ሰው በጥፊ ሳይመታኝ አንስተው አስቢው። መቆም አቅቶሽ እኮ ልትወድቂ ትችያለሽ እና ከዛ እድሜሽ ሳይደርስ ራሱ ልትሞች ትችያለሽ። እና ይለቋቸዋል አለች። ሻወር ሊሰጧቸው ያስገቡና በቃ አመለጠኝ ይላሉ፣ ይጥሏቸዋል ሁሉ። ከዛ ጊዜ ጀምሮ ካልጋ አይነሱም ትላለች። እና ብዙ አሰቃቂ ነገር ነው የሚታየው። እና ልጆቻችን ደግሞ እዚህ ሀገር ከተወለዱ ሌላ ነገር ስለማያውቁ የሚያውቁት ነርሲንግ ሆም ነው፣ እዛ ነው የሚወስዱን አይደል? እሱ ይጠብቀናል። ሰው ስለሆንን ለሌሎች በቃ ይሄ የማንቀይረው ነገር ነው። ሞት፣ እርጅና ይጠብቀናል። ግን ግሬትፉሊ ማርጀት ይቻላል። በጣም ራስሽን ችለሽ እንዳማረብሽ ማርጀት ትችያለሽ ምንም ሳትሆኚ። ከዛ ከ100 በኋላ ኢትስ ኦኬ። ከ100 በኋላ በቃ ሰው ረዳት ሆኖ ቢመጣልኝ ገባሽ? ከዛ በኋላ እና እስከዛ ድረስ አሁን 60 ዓመትሽ መስሪያ ታይም ነው፣ ስራ መሰሪበት ታይም ነው። ስሎውሊ አንቺ በምትፈልጊው ክብደት ጀምሪ፣ ግን ሞር እየጨመርሽው ይጂ። አሁን ለምሳሌ ጅም ስንሄድ መስላችንን ብሬክ ዳውን ለማድረግ ነው የምንሄደው፣ ለመሰባበር። ከዛ ዛሬ ከጎዳሹ ዛሬ ከሰባበርሽው ኦኬ ለነገ ሬዲ ሆኝ ይሄን ነገር ትፈልገዋለሽ ለካ፣ ስለዚህ ጠንከር አድርጌ ልቆይ ብሎ ነው የሚዘጋጀው። ግን እቺ መስልሽን ያለችውን ኪችን ገብተሽ ኩክ ለማድረጊያ ብቻ ፍሪጅ ለመክፈቻ ብቻ ከተጠቀምሻት አያስፈልጋትም። ሉዝ ኢት ኦር ዩዝ ኢት ምን ማለት ነው? ስለማትጠቀሚው አያስፈልጋትም ብሎ ብሬክ ዳውን አድርጎ ግልኮስ ነው የሚሰራው መስሉን። በቁምሽ መስልሽ ሙልጭ ብሎ ሽብሽብ ይላል ቆዳ። ከዛ ለግልኮስ ለኢነርጂ ይጠቀመዋል ማለት ነው። ለምን ሰውነትሽ እፈልገዋለሁ ብለሽ ሲግናል ካልሰጠሽው ለሌላ ነገር ነው የሚያውለው፣ አይጠብቅሽም አንቺን። ግን አሁን እንደምትፈልጊው ሲግናል ከሰጠሽው እንደገና ለነገ ጠንክሮ ማቆያ አድርጎ ይጠብቃል ማለት ነው። ዛሬ ተሰባብረዋል። ከዛ ዛሬ በደንብ አድርገሽ ከወገብሽ በታች ትሰሪና ቁጭ ትያለሽ ነገ ማለት ነው። ቁጭ ስልሽ ይክን ዋክ፣ ግን ከወገብሽ በታች ዛሬ ከሰራሽ ታሳርፊዋለሽ። ፕሮቲን በደንብ ትበያለሽ ማለት ነው። አሁን ለምሳሌ 170 ፓውንድ ብትሆኚ 160 ምንድነው 160 ወይ ደግሞ በራስሽ ክብደት መጠን
100 ግራም እስከ 140 እስከ 160 ድረስ የሚሆን ፕሮቲን በቀን መብላት አለብሽ። ያ የተሰባበረውን ፕሮቲን እንደገና ቢውልድ የሚደረግበት ማቴሪያል ማቅረብ አለብሽ ማለት ነው። ታቀርቢያለሽ፣ እረፍት ስታደርጊ ቢውልድ ይደረጋል ማለት ነው። ስታርፊ ነው ቢውልድ የሚደረገው። ከዛ ከ3 ቀን በኋላ ደግሞ መልሰሽ ያንን መስል ትደበድቢያለሽ በሌላ ትንሽ ክብደቱን ጨምረሽ ማለት ነው። ከዛ አሁንም ብሬክዳውን ያደርጋል። 1 ቀን 2 ቀን ብሬክ ትሰጫለሽ። ወይ ደግሞ እኔ የማደርገው ከወገብ በታች 1 ቀን ሰራለሁ፣ ከወገቤ በላይ 1 ቀን ሰራለሁ። የሚቀጥለው ቀን አርፍና ዋክ አደርጋለሁ። 10000 ስቴፖችን ዋክ አደርጋለሁ። ዝም ብዬ በቃ ዋክ ብቻ አደርጋለሁ ክብደትሽን ባላንስ ለማድረግ። ሁለቱም ቀን ግን እያፈራረኩኝ 4 ቀን በሳምንት በደንብ ብሬክዳውን አድርጌ እንትን አደርጋለሁ፣ ቢውልድ አደርጋለሁ ማለት ነው። መስልና ክሪያቲኑ ሰጂ መስልሽ በዚህ ሰዓት ቢውልድ ለማድረግ አስቸጋሪ ስለሆነ እድሜ ከፍ ሲል ክሪያቲን በጣም 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 ወሳኝ ነው፣ ያስፈልግሻል። እኔ በፊት ክሪያቲን ሳልወስድና ክሪያቲን ስወስድ ቪዲዮ ሰራላችኋለሁ፣ ሰውነት እንዴት እንደሚሆን አቋሙ ማለት ነው። ኮምፕሊትሊ ይለያል። ሰፕሊመንት አለ ክሪያቲን ሞኖሃይድሬት የሚል የትን ቦታ ታገኛለሽ? አይ አሁን መውሰድ እችላለሁ ወይ? ካሮትን በውሃ የሚበጠበጠው ወይ በወተት ተበጥብጠው? በውሃ ነው የምታረጊው። በውሃ? አዎ። እሺ የኔ ቤት አመሰግናለሁ። እግዚአብሔር ይስጥልኝ። እወድሻለሁ፣ አከብርሻለሁ። የሚገርመው ነገር አዚህ መስል እንትን ላይ ኤክሰርሳይዝ ላይ መስል ቢውልዲንግ ስንሰራ ሰርተን ከመጣን በኋላ ስንመገብ ምግቡ የት እንደሚደርስ መስል ቢውልድ ታደርጋለህ። ባይ ዘ ዌይ መስል ካለ ስለ ካርቦሃይድሬት ብዙ አትጨነቅም። ምክንያቱም እንደዚህ አፉን ከፍቶ ነው የሚጠብቀው። ኢሚዲየትሊ ሳክ ነው የሚያደርገው መስል ካለ። ኢቭን ግሉኮስ ዲስፖዛል ማስቀመጫ ነው የሚሆነው፣ ሳክ ነው የሚያደርገው። መስል በጣም ትልቅ ኦርጋን ነው፣ በጣም ጠቃሚ ለሰው። 60 ዓመት በኋላ ብዙ ሰው ከተቀመጠበት ለመነሳት የሆነ ዱላ ይፈልጋል። ለምን? ይሄ ከወገባችን በታች ያለው መስል እርሊ ነው መሰራት ያለበት እና በቀላሉ ቤት ውስጥ በቃ ኩክ እያደረጋችሁ ሽንኩርት ውስጥ ከሚቁላላ 10 ጊዜ ቁጭ ብድግ ብላችሁ የምታስተካክሉት ማለት ነው። እሱም በጣም ቀላል የሆነች ኤክሰርሳይዝ ህይወታችሁን የምትቀይር ናት። ምግብ በልታችሁ 30 ደቂቃ ልክ እንደጨረሳችሁ ማለት ነው። አሱነስ የበላችሁት ምግብ ብለድ ስትሪም ውስጥ ከገባ በኋላ እነዚህን ነገር አድርጉ። ግሉኮስ ያለበት በተለይ ካርቦሃይድሬት፣ እንጀራ፣ ዳቦ ምናምን ሊሆን ይችላል። ሰውነት ውስጥ ሲገባ ኢንሱሊን ይመረታል። 3 ሴሎች አሉ የገባውን ግሉኮስ የሚቀበሉ ማለት ነው። ሰውነት ውስጥ ግሉኮስ ሲገባ የሊቨር ሴል አለ፣ የፋት ሴል አለ፣ የመስል ሴል አለ። ከ3 አንዱ ነው የሚሄደው የበላ ነው ግሉኮስ። ሶ ኢሚዲየትሊ በልታችሁ ወዴት እንደሚሄድ ዳይሬክት ከሰጣችሁት ኢንሱሊን አይመረትም፣ አያስፈልግም ኢንሱሊን። ስለዚህ በልታችሁ ሴሎች ላክ ሳያደርጉ በራቸውን ሳይዘጉ ኢሚዲየትሊ ምግብ ከበላችሁ በኋላ ደረጃ ካለ ደረጃውን 1-3 ጊዜ ወታችሁ ረዱ። ወይ ደግሞ ተነስቼ ላሳያችሁ ይታያል። ስኳት ታውቃላችሁ? ቁጭ ብድግ 20 ጊዜ ኢሚዲየትሊ ምግቡን በልታችሁ ስታበቁ ስኳት ቁጭ ብድግ 20 ጊዜ ነው የምታረጉት ማለት ነው። 20 ታይም። ወይ ደግሞ ኢሚዲየትሊ ከበላችሁ ከ20 ደቂቃ እስከ 30 ደቂቃ ሳያልፍ በልታችሁ ሴሎች ላክ አድርገው የበላችሁትን ምግብ ወደ ፋት ሳይቀይሩት 10 ደቂቃ ወታችሁ ዋክ አድርጉ። 10 ሚኒት ምረጡ ከሁለት አንዱ። ወይ ወታችሁ ዋክ አድርጉ ወይ ደግሞ ስቴር ደረጃ ካለ ቤት ውስጥ አሁን እኔ ጋር በጣም ትልቅ ደረጃ አለ። 2-3 ጊዜ ወታችሁ ረዱ። ወይ ደግሞ 20 ጊዜ ስኳት አድርጉ። ሌላ የምታደርጉት ደግሞ የመጨረሻ ከሰነፋችሁ ደግሞ ቁጭ ብላችሁ እግራችሁን ይሄ ጣታችሁን ወደ ላይ ወደ ታች እዚህ ከቁርጭምጭሚታችሁ በላይ ከጉልበታችሁ መካከል ያለው መስል ኦፕን እንዲያደርግ ማድረግ። ያ በጣም ትልቅ ግሉኮስ ቫኪዩም የሚያደርግ መስል ነው። በጣም ብዙ ግሉኮስ ቫኪዩም ያደርጋል። ኢሚዲየትሊ የበላችሁትን ወደዛ እንዴት ዳይሬክት ማድረግ ትችላላችሁ ማለት ነው። የበላችሁ ኢንሱሊን ኮምፕሊትሊ በጣም ብዙ እንዳይመረት በ52% ይቀንሷል ማለት ነው። 52% ማለት በጣም ትንሽ ኢንሱሊን ነው የሚመረተው ማለት ነው። ያ ወደ ላካችሁት ነው የሚሄደው። በተለይ ከወገባችሁ በታች ያለው ስኳት ስታደርጉ አንደኛ በቀን
ምግብ በበላችሁ ቁጥር በቀን 2 የምትበሉ ከሆነ በቀን 2 ጊዜ 20 ስኳት አደረጋችሁ ማለት ፊውቸራችሁ ለፊውቸር ያላችሁን ጥንካሬ ቢውልድ እያደረጋችሁ ነው ማለት ነው። አንድ ሰው የተቀመጠበት ወንበር ላይ በ30 ደቂቃ ውስጥ 30 ጊዜ ቁጭ ብድግ ካለ ወደፊት በጣም ጠንካራ የሆነ ከወገቡ በታች ያለው ፓርቱ ጠንካራ ከሆነ ብዙ መስሎችን መሸከም ይችላል። ከላይ ያሉትን ስራዎች ሁሉ መሸከም ይችላል። ብሬናችሁም በቂ የሆነ ኦክሲጅን በቀን ኤቭሪዴይ በቀን 2 ጊዜ ይሄድለታል ማለት ነው። እና ይሄ በጣም ትልቅ ከምነግራችሁ በላይ በጣም ትልቅ ቤኔፊት ነው። እንግዲህ እነዚህ ሲምፕል የሆኑ ነገሮች ናቸው። 52% የግሉኮዝ ስፓይክን መቀነስ ማለት የምትፈልጉትን ምግብ በልታችሁ ማለት ነው። በጣም ትልቅ ነገር ነው ከምትፈልጉት በላይ እና እስቲ ሜዠር አድርጉት፣ ለኩት። በተለይ ብለድ ሹገር ችግር ያለባችሁ ሰዎች ይሄ አሁን ያልኩትን ነገር ተጠቅማችሁ ከዛ ብለድ ሹገራችሁን ቼክ አድርጉት ማለት ነው። እና ጥሩ ምላሽ ካለው ያው ሌላ ብዙ የምታረጉት ነገር አለ፣ ግን ሴም ታይም እነዚህ ነገሮች እንደ አንድ ግብአት መጠቀም ትችላላችሁ። ሌላ አንዳንድ ክብደቶች አሉ። የራሳችሁ ክብደት ላይ ክብደት መጨመር አሁን እሱ ሞር እዚህ ሰውነታችሁ ላይ ጫና እንዲፈጠር ክብደት እንዲፈጠር ያደርገዋል ማለት ነው። እና ያለን ክብደት ላይ ምን አደርጋለሁኝ እኔ ሁል ጊዜ ኪችኑ ስትገቡ አሳይቻችኋለሁ። እንደዚህ አይነት አሁን ይሄ በጣም 20 ፓውንድ ነው ክብደት ነው። ይሄን አደርጋለሁ ኪችን ውስጥ ስትሰሩም ራሱ ኤክሰርሳይዝ እየሰራችሁ ጅም ምናምን ድረስ ለመስራት ጅም ባትሄዱም ቤት ውስጥ ኪችን ውስጥ ሆናችሁ ኩክ በምታረጉበት ጊዜ እያቁላላችሁ በርበሬያችሁን እያቁላላችሁ በጣም ቀላል ነው። ካስኮ አለ፣ የተለያየ ቦታ አለ። ይሄን ታረጉታላችሁ። ይሄ 20 ፓውንድ ነው 20 ፓውንድ ነው። ስትቀመጡ ስትሰሩ ኪችን ውስጥ እያቁላላችሁ 20 ጊዜ ቁጭ ብድግ ዳሴት በቃ ብዙ እኮ አይደለም፣ በጣም ቀላል ነው። ግን የሚታይ መስል ነው የምታወጡት። ብታዩ ብዙ ነገሮችን ማድረግ ትችላላችሁ። ሲምፕሊ ላይፋችሁን ገንዘብ ሳትከፍሉ ወጪ ሳታወጡ ኪችናችሁ ውስጥ ከዛ ኤቭሪዴይ አሁን ለምሳሌ ዛሬ ሙሉ ቀን ሄዳችሁ ሙሉ ቀን ምን የመሰለ ጅም ውስጥ ራሳችሁን ስትጎዱ ብትሉ በአንድ ቀን ምንም ለውጥ አታመጡ። ግን ኤቭሪዴይ 20 ስኳት ኤቭሪዴይ የምታረጓት በ6 ወር በ7 ወር የሚታይ መስል የሚያምር ሰውነት ይሆናል። ሳታስቡት ኤቭሪዴይ የሚደረግ ነገር ነው ለውጥ የሚያመጣ